በ2025 ከፍተኛ የሀገር ውስጥ ምርት ወይም ጂዲፒ ያስመዘገቡ 10 ሀገራት ውስጥ ኢትዮጵያ በሰባተኛ ደረጃ ተቀምጣለች። ስለ አንድ ሀገር ኢኮኖሚ ጥንካሬ ስናወራ በመጀመሪያ ከሚነሱት ነገሮች አንዱ ጠቅላላ የሀገር ውስጥ ምርት ነው። እንደ IMF ዘገባ ከሆነ ደቡብ አፍሪካ በ2025 በ410.34 ቢሊዮን ዶላር አጠቃላይ የሀገር ውስጥ ምርት በአፍሪካ ትልቋ ባለ ኢኮኖሚ ሆናለች። ግብጽ ደግሞ የጠቅላላ የሀገር ውስጥ ምርቷ 347.34 ቢሊዮን ዶላር በመሆን በሁለተኛ ደረጃ ላይ ትገኛለች። ኢትዮጵያ በበኩሏ አጠቃላይ የሀገር ውስጥ ምርት መጠኗ 117.46 ቢሊዮን ዶላር ገቢ በማግኘት በሰባተኛ ደረጃ ላይ ተቀምጣለች። በአንድ ወቅት የአፍሪካ ትልቋ ኢኮኖሚ ባለቤት የነበረችው ናይጄሪያ ምንም እንኳን ሰፊ ህዝብ ቁጥር ቢኖራትም ወደ አራተኛ ወርዳለች። አጠቃላይ የሀገር ውስጥ ምርት መጠኗም 188.2 ቢሊዮን ዶላር ሆኗል። በለንደን ማራቶን ኢትዮጵያዊቷ አትሌት ትዕግስት አሰፋ አሸንፋለች። ትዕግስት አሰፋ የ2025 የለንደን ማራቶን የቦታውን ሰዓት በማሻሻል አሸናፊ መሆኗ ተሰምቷል። አትሌቷ 2 ሰዓት ከ16 ደቂቃ ከ16 ሰከንድ የነበረውን በ2 ሰዓት ከ15 ደቂቃ ከ50 ሰከንድ ገብታለች። ኬንያዊቷ አትሌት ቺኩብስኪ ሁለተኛ ደረጃን በመያዝ ታጠናቀቅ በውድድር ውስጥ ጠበቅ የነበረችው ኔዘርላንዳዊቷ አትሌት ሲፋን ሐሰን ሶስተኛ ደረጃን በመያዝ ጨርሳለች። ዶክተር ደብረጽዮን በኢትዮጵያና በኤርትራ መካከል ስላለው ውጥረት ሲናገሩ ይህንን ብለዋል። እኛ አሁን ስልጣን ላይ የለንም። በሁለቱ ሀገራት ማለትም በኢትዮጵያና በኤርትራ ግጭት ላይ ውሳኔ ሰጪዎች አይደለንም። ስለዚህ የሁለቱ ሀገራት መሪዎች ያለባቸውን ችግር ወይም ማንኛውንም ጉዳይ በተመለከተ ዲፕሎማሲያዊ መፍትሄ ማምጣት ይኖርባቸዋል። በዚህ አጋጣሚ እኛ የተፈጠረውን ውጥረት ለማብረድ ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ጥሪ እናቀርባለን። ምክንያቱም በዚህ አካባቢ ማንኛውም አይነት ግጭት እንደገና ሊቀሰቀስ ነው የሚለውን መስማት አስፈሪ ነው። ምክንያቱም በጦርነት የተጎዱ በሚሊዮን የሚቆጠሩ ሰዎች ስላሉ እንደገና ጉዳት እንዲደርስባቸው አንፈልግም ሲሉ ተናግረዋል። በናሚቢያ ትምህርት በነፃ እንዲሆን መነገሩ ተሰምቷል። የሀገሪቱ የመጀመሪያዋ ሴት ፕሬዝዳንት ኒቶምቦ ናንዲ ከ2026 ጀምሮ በሀገሪቱ ባሉ በሁሉም የመንግስት ከፍተኛ ተቋማት፣ ዩኒቨርሲቲና ኮሌጆች ትምህርት በነፃ እንደሚሰጥ ገልጸዋል። ፕሬዝዳንቷ ሐሙስ ማምሻውን ባደረጉት ንግግር ሀገሪቱ የሚገኙ የመንግስት ዩኒቨርሲቲዎችና የቴክኒክ ኮሌጆች ምንም የምዝገባ ወይም የትምህርት ክፍያ አይከፍሉም። ለተማሪዎቹም የምግብና መሰረታዊ ወጪዎችን በመንግስት ይሸፈናል። አቅም ለሌላቸውም ድጎማና የገንዘብ ድጋፍ ይደረጋል ሲሉ ተናግረዋል። አክለውም የአንደኛና ሁለተኛ ደረጃ ትምህርት በሁሉም የሀገሪቱ መንግስት ትምህርት ቤቶች በነፃ በሚሰጥበት ናሚቢያ ለትምህርት ዘርፍ ትኩረት በመስጠት ከቀጣይ ዓመት ጀምሮ የሀገሪቱ የመንግስት ዩኒቨርሲቲዎች በነፃ ለማስተማር መንግስታቸውን ከፍተኛ በጀት መበደቡን ገልጸዋል ሲል የዘገበው ቢቢሲ ነው። የ72 ዓመቷ ናንዲ ናይትዋል ከተመረጡ በኋላ በአንጻራዊት ጠንካራ ኢኮኖሚ እድገት እያስመዘገበች ያለች ሲሆን በዋነኝነት በነዳጅ በጋዝና በአረንጓዴ ሃይድሮጂን ዘርፎች ትኩረት አድርገው በመስራት ከፍተኛ የስራ አጥነትን መጠንን በመቅረፍ በግብርናው ዘርፍ ኢንቨስትመንቶችን ለማሳደግና በሀብት ላይ ያተኮረ ኢኮኖሚን በመገንባት ለውጥ ማምጣታቸው ይነገራል። ፍኖተ ጽድቅ ማህበር ሌላ እግድ ተላልፎበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ጣቢያ ለፍኖተ ጽድቅ ሰጥቶት የነበረውን የአየር ሰዓት እንዳይጠቀምም አግዶታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙሃን መገናኛ አገልግሎት ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር የአየር ሰዓት አጋርቶ የነበረ ቢሆንም ነገር ግን እመቤታችን ቤዛ አይደለችም የሚል ከቤተክርስቲያን አስተምሮ ውጭ የሆነ ትምህርት በፍኖተ ጽድቅ ሚዲያ የዩቲዩብ ገጽ ማስተላለፉን ተከትሎ የድርጅታችን አስተዳደር ጉባኤ ሚያዝያ 16 ቀን 2017 ዓ.ም በጉዳዩ ላይ ባካሄደው ጉባኤ በቀጣይ የቅዱስ ሲኖዶስ ውሳኔ እስከሚሰጥ ድረስ ለማህበሩ ተሰጥቶ የነበረው የአየር ሰዓት እግድ እንዲቋረጥ ውሳኔ አስተላልፏል ብለዋል። በኢራን ወደብ ላይ በደረሰ ከፍተኛ ፍንዳታ የሟቾች ቁጥር 25 መድረሱ ተሰምቷል። በኢራን ወደብ ላይ በደረሰ ከፍተኛ ፍንዳታ የሟቾች ቁጥር 25 ሲደርስ 800 ሰዎች ደግሞ መጎዳታቸውን የተነገረው። ፍንዳታው የደረሰው ቅዳሜ ጠዋት በደቡባዊ ባንዳር አባስ ከተማ አቅራቢያ በሚገኘው ሻሂድ ራጃይ የንግድ ወደብ ላይ ነው። በአደጋው በአቅራቢያ ያሉ ህንፃዎችና መኪናዎች ጉዳት የደረሰባቸው ሲሆን በአደጋው ህይወታቸውን ካጡትና ከተጎዱ ተጨማሪ 6 ሰዎች የደረሱበትን አለመታወቁን ቢቢሲ ዘግቧል። የአየር ላይ ምስሎችን ቢያንስ 3 አካባቢዎች በእሳት መያያዛቸውንና የኢራን የሀገር ውስጥ ጉዳይ ሚኒስቴር ከጊዜ በኋላ እሳቱ ከአንድ ኮንቴነር ወደ ሌላ እየተዛመተ መሄዱን አረጋግጠዋል። አደጋውን ተከትሎ በአካባቢው የሚገኙ ትምህርት ቤቶችና ቢሮዎች ዛሬ ዝግ ሆነው እንዲቆዩ ትዕዛዝ ተሰጥቷል። የመንግስት መገናኛ ብዙሃን የዓይን እማኞችን ጠቅሶ እንደዘገበው ፍንዳታው ከተከሰተ በኋላ የእሳት ቃጠሎ ተነስቶ ተቀጣጣይ ቁሶች ወደሚከማቹበት ኮንቴነሮች ተዛምተዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን የተሰማቸውን ጥልቅ ሐዘን ገልጸው ለተጎጂ ቤተሰቦችም መጽናናትን ተመኝተዋል።